በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እየተከታተላችሁ የምትገኙ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የሕፃናት መርሃ ግብር ነው። አሁን ደግሞ መዝሙር ይቀርብልናል። የመዝሙሩን መጠናቀቅ ተከትሎ ወንድሜ አቤኔዘር ሸዋስ እንግዳ ይቀርብልናል። ሁለቱንም ተከታትለን እንመለስ። እሺ ተመልካቾቻችን፣ እህታችን አርሴማ እንደነገረቻችሁ ከእንግዳይ ጋር ተመልሼ መጥቻለሁ። ከእንግዳይ ብዙ ቁም ነገር እንደምታገኙበት ተስፋ በማድረግ አሁን ወደ እንግዳይ አልፋለሁ። እህታችን እንኳን ደህና መጣሽ። እንኳን አብሮ ቆያችሁ። እሺ እስቲ ራስሽን ለኔና ለተመልካቾች አስተዋውቂ። ስሜ ዮርኖይ ነው። የመጣሁት ከኮተቤ ነው። ደብሬ እያቄ በኋና ነው። ሰንበት ተማሪ ነኝ። ሁለተኛ ክፍል ነኝ። 8 ዓመቴ ነው። በጣም ጥሩ። የስምሽ ትርጉም ምንድነው? ዮር ማለት የመላእክት ሀገር፣ የመላእክት ከተማ ማለት ነው። ልደትና የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደትና የጥምቀት በዓልን እንዴት እንዳሳለፍሽ ንገሪኝ። የጌታችንና የኢየሱስ ክርስቶስ ልደቱን በጠዋት ተነስቼ ቤተክርስቲያን ሄጄ ጸሎቴን አድርጌ ወደ ቤት ተመልሼ ከቤተሰቦቼ ጋር ጾሜን ፈታሁ። የጥምቀትን በዓል ደግሞ አክስቴ ቤት ጋር ሄጄ እዛ ተጫውተን ደስ ብሎን ከወንድሞቼ ጋር ተጫውቼ ልክ ታቦቱ ወደኛ ቀረብ ሲል ቤላ ዮሐንስ ነበር፣ እዛ አድርሼ ዘመሬ ወደ ቤት ተመልሻለሁ። ደስ ብሎሻል እንደዚህ በማድረግሽ? በትክክል ደስ ብሎኛል። እንደዚህ ታረጊ ደስ ብሎሻል። በጥምቀት በዓል ምን ነገር ተመለከትሽ? በጥምቀት በዓል ላይ ወጣቶች ምንጣፍ ከታቦቱ ፊትና ኋላ እየደከማቸው ምንጣፍ ሲያነጥፉ፣ ሴቶች የጥበብ ልብስ አድርገው ወይም ሽፎን አድርገው፣ ወንዶች ደግሞ የወንዶች የባህል ልብስ አድርገው ከታቦቱ ፊት ለፊትና ኋላ ሲዘምሩ ሻሸበሽበው አይቻለሁ። ጥሩ ነገር ነው የነገርሽን። አሁን ከነገርሽኝ ነገሮች ውስጥ የጥምቀት በዓል ስታከብሪ ካየሻቸው ነገሮች ውስጥ አስበልጠሽ የወደድሽ ነገር ምንድነው? ወጣቶች እየደከማቸው ምንጣፍ ሲያነጥፉ ከፊት ለፊትና ከኋላ ሲከተሉ ያየሁት ነው። በጣም ደስ ያለኝ። ያን በማየትሽ በጣም ደስ ብሎሻል። ለከተራና ለጥምቀት በዓል ለምን ታቦታቱ ከማደራቸው ወይም ከቤተ ክርስቲያን ይወጣሉ? ለምን እንደ መስቀል ደመራ በዓል ዝም ብለን አናከብርም? ጥምቀት ኢየሱስ ክርስቶስ ወደ ዮርዳኖስ በዮሐንስ እጅ ወርዶ ነው የተጠመቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ወርዶ በዮሐንስ እጅ ተጠምቋል። ስለዚህ ያን ምሳሌ በማድረግ ታቦታቱም ከማደራቸው ከቤተ ክርስቲያን ወጥተው ወደ ባህረ ጥምቀት ይወርዳሉ ማለት ነው። የቅዱስ ቂርቆስ መርሃ ግብርና ዝግጅቶችን ትከታተያለሽ? የቅዱስ ቂርቆስ መርሃ ግብር ትከታተያለሽ? አልከታተልም። ለምን? ምክንያቱም የኛ ቴሌቪዥን በዲሽ አይሰራም እና አንዳንድ ጊዜ በስልክ በማገናኘት መዝሙር እናያለን። መዝሙር እንከፍተን እናዳምጣለን። የእናንተ ቴሌቪዥን በዲሽ አይሰራም። ተመልካቾቻችንም እናንተም ልክ እንደሷ ቲቪያችሁ በዲሽ ማይሰራ ከሆነ ወይም ደግሞ የቅዱስ ቂርቆስ መርሃ ግብር ካለፋችሁ በኢኦቲሲ ኤምኬ ቲቪ ብላችሁ ዩቲዩብ ላይ ሰርች ብታደርጉ ልታገኙ ትችላላችሁ ማለት ነው። እስቲ ከቅዱሳን ታሪክ መካከል ደግሞ እስቲ አንድ ታሪክ ንገሪ። ስለ ቅዱስ ገብረ ክርስቶስ ነግራችኋለሁ። ቅዱስ ገብረ ክርስቶስ የንጉስ ልጅ ነው። ከዛ በእድሜው አደግ ሲል እናትና አባቱ ሚስት አመጡለት። ከዛ ከተዘገብተ በኋላ ማታ ላይ ሚስቱን ቀስቅሶ ጸሎትን ጸልይ አላት። እሷም እሺ ብላ ከጸለየ በኋላ ልክ ሲጨርሱ አይኖቹ እጆቹ እና እግሮቹ እንደ ወርቅ ሲያበሩ አየች እና እንዲህም አላት፣ እኔ የኢየሱስ ክርስቶስን መከተል ፈልጋለሁ እና የእግዚአብሔር ደቀ መዝሙር መሆን ፈልጋለሁ ብሏት፣ አንቺም ደህና ሁኚ በጸሎትሽ በርቺ ብሎ ተሰናብቷት ሄደ። በጠዋትም ከእናትና አባቱ ፊት ለፊት ሄደችና ሰላም ስትላቸው ልጃችን ሲሏት በሌሊት ተነስቶ ተነሺ ብሎኝ አስነስቶኝ ከጸለይን በኋላ እግሮቹ እጆቹና አይኖቹ እንደ ወርቅ ሲያበሩ አየሁ። እናም እንዲህ አለኝ፣
አሁን እኔ በትዳር መኖር አልፈልግም፣ የኢየሱስ ደቀ መዝሙር ሆኜ መኖር ነው የምፈልገው ብሎኝ ተሰናብቶኝ ሄደ ብላ ስነግራቸው እናትና አባቱም አለቀሱም አዘኑም። ከዛ ቅዱስ ገብረ ክርስቶስን በአንዲት መርከብ ላይ ተሳፈረ። ከዛ አርሜኒያ ወደምትባል ሀገር ጋር ደረሰ። እዛም እንደደረሰ የድንግል ማርያም ወይም በቤታችን ቤተክርስቲያን ጋር ደረሰ። እዚያም በመኖር በመጸለይ በመጾም እዛ መኖር ጀመረ። ከዛ አባቱ እንዲህ አላቸው ለታዛዦቹ፣ ልጄን ፈልጉልኝ፣ ልጄ ገብረ ክርስቶስን ፈልጉልኝ ብሎ ላካቸው። ከመላኩን በፊት እንዲህ ብዙ ብር ሰጣቸው። በደረሳችሁበት ሀገር ሙሉ ችግረኞችን እርዱ፣ ብርም ስጡ አላቸው። እሺ ብሎ ታዛዦቹም ሄደው ፈለጉት፣ ግን ያገኙ የለም። ግን ወዳለበት ሀገር አንድ ታዛዥ ደረሰ። ከዛ እሱን አላወቁትም፣ ምክንያቱም ሲጾም ስለነበር ጎስቁሏል። ከዛ እንደ ችግረኛ ብር ሰጠውት አለፉ። ቅዱስ ገብረ ክርስቶስም እነሱ መሆኑን ስላወቀ ለእግዚአብሔር እንደዚህ ያለው፣ እግዚአብሔር ሆይ ከአባቴ ታዛዦች ጋር እኔን እንደ ለማኝ አድርገው ብር ስለሰጡኝ ስላልክልኝ አመሰግናለሁ አለ። ቅዱስ ገብረ ክርስቶስም እንዲሁ እየጸለየ እየጾመ መኖር ጀመረ። ከዛ ድንግል እመቤታችን ድንግል ማርያም ለአንድ ጳጳስ ድንግል ማርያም የምገኝ ለጳጳስ እንዲህ አለችው፣ የኔ ቅዱስ ገብረ ክርስቶስ የሚባል የኔ አንድ ልጅ አለኝ። እሱ አሁን በጾምና በጸሎት መኖር ጀምሯል። ስለዛ ወደ መቅደሱ ገብቶ እንዲኖር ፍቀድለት አለችው። እሱም እንዳለችው ሄዶ ቅዱስ ገብረ ክርስቶስን አገኘውና እንዲህ አለው፣ አሁን አንተ እዚህ በለማኝ ቤት መኖር የለብህም፣ ናና በመቅደስ ውስጥ መኖር አለበት ሲለው ቅዱስ ገብረ ክርስቶስ ጻድቃን ሰማዕት መሆኑን ሲያውቅ ወደ ቤት መመለስ ፈለገ። ከዛም ወደ ሌላ ሀገር መዘዋወር ፈለገ። ከዛ ወደ አንዲት መርከብ ተሳፈረ። ሰዎቹም እንዲህ ያሉት፣ ገንዘብ ስጠን አለበለዚያ አንወስድህም ሲሉት፣ ይቅርታ ብር የለኝም ሲላቸው፣ እሺ በቃ አሁን በነጻ እንወስዳለን ብለው ወደ አንዲት ቦታ በቀጥታ ሊወስዱ ሲሉ ድንገት ማታ ላይ ማዕበል መጣ። ከዛ ወደ አባቱ ሀገርም ወሰዱ። ቅዱስ ገብረ ክርስቶስም የእግዚአብሔር ስራ መሆኑን ሲያውቅ ደስ አለው። ወደ አባቱ ቤተ መንግስት ገባ። ከዛም እንዲህ ያለው፣ እዚች በርጋ ትንሽ ቦታ ስጡኝ፣ እኔ እዚህ መኖር ፈልጋለሁ አለ። አባቱ ግን እሱ መሆኑን ስላወቀ ለዚህ ችግረኛ በርጋ ትንሽዬ ቤት ስሩለት አለ። ታዛዦቹ እሺ ብለው ትንሽዬ ቤት ከሰሩለት በኋላ እዛ መኖር ጀመረ እና ምግብ ስጡት ሲላቸው እሺ ብለው ታዛዦቹ ሁሉ ጊዜ ተረፍራፊ ምግብ ይሰጡት ነበር። እናም አንዳንድ ጊዜ ደግሞ ይደፉበት ነበር። ውሻዎቹ ግን እነሱን መርምረው ስላወቁት ቁስልን ይልሱለት ነበር። ከዛ እንዲህ እያለ መኖር ሲጀምር አንድ ጊዜ ሞተ። ከዛ እመቤታችን ድንግል ማርያም ለአንድ ጳጳስ ተገልጻለት እንዲህ አለችው፣ አሁን ልጄ ገብረ ክርስቶስ ሞቷል፣ ሂድና ለአባቱ ተናገር አለችው። እሺም ብሎ ወደዛ ሄደና ቅዱስ ገብረ ክርስቶስን ሳየው እንደ ወርቅ ያበራ ነበር ሁሉም ሰውነቱ። በእጁ ጋር የህይወቱን ወረቀት ይዞ ሞቷል። ከዛ እሱን ለማላቀቅ ሲሞክር እምቢ አለው። እናትና አባቱም ወደዛ ሲመጡ ተላቀቀ። ከዛ ሲያነቡትም ልጃቸው ቅዱስ ገብረ ክርስቶስ መሆኑን ሳዩ አለቀሱ፣ አዘኑ እና በክብርና በምስጋና በክብር ቀበሩት። ቃልዮት ያሰማልን። አሜን። ያሁን የነገርሽን ቅዱስ ገብረ ክርስቶስ ታሪክ ይህ መርሃ ግብር ለሚከታተሉ ህፃናትም ሆነ ወላጆች በጣም አስተማሪ ታሪክ ነው። ቃልዮት ያሰማልን። አሜን። ዝክርን ትዘክራለሽ? የቅዱሳንን ዝክር? አዎ ዘክራለሁ። የማን ዝክር ትዘክራለሽ? የቅድስት ሐናን፣
የእመቤታችን ድንግል ማርያምንና የቅዱስ ሚካኤልን ዘክራላችሁ። እንዴት ነው የምትዘክሩት? በመጀመሪያ እናቴ ለዛም ይሁን ዳቦ ወይም ቂጣ ታዘጋጃለች። ከዛ ጽዋ ደግሞ አጥነን ወይ የሆነ ነገር አድርገን ፊት ለፊት እናስቀምጥና እንጸልያለን። ከዛ ከጨረስን በኋላ የዘወትርን ጸሎት ብለን የወድ ሰው መላካልን በኋላ ዳቦ አባዬ ዳቦ ወይም ጽዋውን ይሰጠኛል። እኔ ደግሞ ለአያቶቼ ለእናትና ለአባቴ እሰጣለሁ። ቃል ተሰማልን። አሜን። መንግስተ ሰማያትን አውርስልን። አሜን። ዝክር መዘከር ጥሩ ነገር ነው። እኛ ልጆች ወይም የኛ ወላጆች ዝክር ስንዘክር ምን ጥቅም እናገኛለን? በመላእክት በቅዱሳን እንባረካለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ቃል ኪዳን የገባላቸውን ቅዱሳን ዝክር ስንዘክር ከቃል ኪዳናቸው እንካፈላለን፣ በረከትንም እናገኛለን ማለት ነው። ቃልዮ ተሰማልን። እስኪ ቀን ውሎሽ ንገሪኝ። ሁሉ ጊዜ ጠዋት ከሰኞ እስከ ዓርብ ሁሉ ጊዜ ጠዋት እነሳለሁ፣ ጸሎት አደርጋለሁ። ጸሎት አድርጌ ዩኒፎርም ለብሳለሁ፣ ምግቤን እበላለሁ። ከዛ ወደ ትምህርት ቤት እሄዳለሁ። ከሄድኩኝ በኋላ የስራዬን ፊት ለፊት ካስቀምጥና ትንሽ የመጫወቻ ሰዓት አለን። በዛ ተጫውቼ 2 መደበኛ ትምህርት አለ። እሱን ከተማርን በኋላ ቁርሳችንን እንበላለን። ከዛ በዛች ጊዜ ያለን በዛም ሽንት ቤት ተጠምቀን ውሃ ጠጥተን ተጫውተን ወደ ክላስ እንገባና 2 መደበኛ ትምህርት አለ። እሱን ከተማርን በኋላ ምሳችንን እንበላለን። ምሳችንን ከበላን በኋላ 2 መደበኛ ትምህርት አለ። እሱን ከተማርን በኋላ የውሃ እረፍት የሚባል አለ። በዛ ሽንት ቤት እንሄዳለን፣ ውሃ እንጠጣለን እና ጊዜ ከተረፈንም እንጫወታለን። እዛ ከሄድን በኋላ 1 መደበኛ ትምህርት አለ። ያንን ተምረን ወደ ቤታችን እንሄዳለን። ከሄድኩኝ በኋላ ቤተሰቦችን ሰላም ብዬ ከጨረስኩኝ በኋላ ልብሴን አደርጋለሁ። ከዛ ትንሽ ተጫውቼ መክሰሴን በላለሁ። እንደገና ትንሽ ደቂቃ ተጫወትና የቤት ስራዬን ሰራለሁ፣ አጠናለሁ። በጣም አስተማሪ ቀን ውሎ ነው ያለሽ። ዝክር ካለ ደግሞ እዘክራለሁ፣ ዘክርና እንተኛለን። በጣም አስተማሪ ቀን ውሎ ነው ያለሽ። መዝሙር ትወጃለሽ? እወዳለሁ። ለምን? መዝሙር እግዚአብሔርን እንድናመሰግን ወይም እንድናመሰግን ያደርገናል እና ቅዱሳን መላእክትን ስን አብረን እየሸመደድን እንሄዳለን። በትክክል እኛም በዚህ መርሃ ግብር ላይ እንደምናገረው መዝሙር ምንድነው? ትምህርት ነው፣ ጸሎት ነው፣ ምስጋና ነው። ስለዚህ እንማርበታለን፣ እንጸልይበታለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ስላደረገልንም ነገር እናመሰግንበታለን ማለት ነው። እስኪ አሁን ደግሞ አንድ ቪዲዮ እንመልከት። አንቺ ነሽ? እንዴት አገኘሽ? በትክክል ያለሁበት ቦታ ጋር አግኝቼዋለሁ። ደስ ብሎሻል ስላየሽው? የት እንደዘመርሽውና መቼ እንደዘመርሽው ታስታውሻለሽ? አዎ። የት ነው የዘመርሽው? በመስቀል አደባባይ እና በ7 ዓመቴ። በ7 ዓመት ነው የዘመርሽው? እስኪ ደግሞ አሁን ደግሞ አንድ መዝሙር ዘምሪልን። እግዚአብሔር እረኛዬ ነው የሚለውን መዝሙር ዘምራችኋል። እግዚአብሔር እረኛዬ ነው፣ የሚያስጨንቀኝ ከቶ ምንድነው? በለመለመ መስክ ያሰማራኛል፣
በረፍቱ ሐዘን ይመራኛል። ነፍሴን መለሳት ከጥፋት ወጥመድ ስለ ስሙ መራኝ በጽድቅ መንገድ። ባለፍኩኝ ጊዜ በሞት ጥላ ስር ክፉውን አልፈራም ነውና ከኔ ጋር። እግዚአብሔር እረኛዬ ነው የሚያስጨንቀኝ ከቶ ምንድነው? በለመለመ መስክ ያሰማራኛል በረፍቱ ሐዘን ይመራኛል። ዝማሬ መላእክት ያሰማልን። አሜን። በእድሜ በጤና ያሳድግልን። አሜን። መዝሙር የሚያስጠናሽ ማን ነው? እናትና አባቴ። እናትና አባቶች መዝሙር ያስጠንሻል። እነሱንም ዝማሬ መላእክት ያሰማልን፣ በእድሜ በጤና ያቆይልን። አሜን። ለምንድን ነው መዝሙርን የምትዘምሪው? መዝሙርን የምዘምረው እግዚአብሔርን ለማመስገን እና አብሮ ያሉትን ቅዱሳን መላእክት ቃል ኪዳን የሰጣቸውን መላእክታት ለማመስገን። እግዚአብሔርን ለማመስገን ወደ እግዚአብሔር ለመጸለይና ለመማር መዝሙርን እንዘምራለን ማለት ነው። ወላጆችሽን ትታዘዣለሽ? አዎ እታዘዛለሁ። ምን ታደርጊላቸዋለሽ ለወላጆችሽ? አያቶቼን እናትና አባቴን እጅ አስጣጥባለሁ ምግብ ከበሉ በኋላና ምግብ ከመብላታቸው በፊት እጅ አስጣጥባለሁ። እናትና አባቴ ምግብ ሲሰሩ አብራቸው ቆሜ አምጪልኝ የሚሉልን ነገር እሰጣለሁ። እናም እግረ መንገዴን እንዴት አድርጎ እንደሚሰራ አማራለሁ። ጥሩ ነገር ነው። ለኛ ለህፃናት በጣም ያስተምር ነገር ነው የነገርሽን። መታዘዝ ለኛ ለህፃናት ምን ጥቅም አለው ብለሽ ታስቢያለሽ? መታዘዝ ለእግዚአብሔር እየታዘዝክ እንደሆነ ማወቅ እንዳለብን ያሳውቃል። እና ወላጆችን ማክበር እንዳለብን ያሳውቃል። አው መታዘዝ ጥቅሙ ምንድነው? በእድሜ በጸጋ በጤና እንድናድግ እድሜያችን እንዲረዝም መታዘዝ ጥቅም ይሰጠናል ማለት ነው። እሺ ስታድጊ ምን መሆን ነው የምትፈልጊው? ሳድግ አስትሮኖመር መሆን እፈልጋለሁ። እንዲሁም ከስራ ያጠገብ አንዳንድ ጊዜ ሰንበት ትምህርት ቤት እየሄድኩኝ ማስተማርና መዝሙር ማስተማር እፈልጋለሁ። አስትሮኖመር ማለት ስለ ከዋክብት፣ ስለ ጨረቃ፣ ስለ ፀሐይ የሚያጠና ማለት ነው። ሰንበት ትምህርት ቤት ደግሞ አንዳንድ ጊዜ ሰመሄድ ያለብን ባለን የትርፍ ሰዓት ወይም ደግሞ ስራችንን ሰርተን ጨርሰን ለቤተክርስቲያን በመንሰጠው ሰዓት ሰንበት ትምህርት ቤት ሄደን ማገልገል አለብን። ቤተክርስቲያናችንን ማገልገል አለብን። ለምን አስትሮኖመር መሆን ትፈልጊያለሽ? ተፈጥሮ መርምሮ ለማወቅ እና ስለ ፕላኔቶች መርምሬ ለማወቅ ፈልጌ ነው። እግዚአብሔር የፈጠራቸው ነገሮች መርምረሽ ለማወቅ ለመረዳት አስትሮኖመር መሆን ትፈልጊያለሽ። ለሀገርሽ ምን ትመኛለሽ? ሰላም፣ ፍቅር እና ግጭት የሌላት ችግረኞች በሙሉ ወደ ሀብታምነት እንዲቀየሩና ችግረኞች እንዳይኖራት ፈልጋለሁ። በጣም ጥሩ ምኞት ነው ያለሽ ለሀገርሽ። ቤተክርስቲያንሽን ትወጃለሽ? እወዳለሁ። ምን ታደርጊላታለሽ? እጸልይላታለሁ፣ እዘምራላታለሁ። ካጠገቧ ክፉ ነገር እንዳይመጣ እመኝላታለሁ። እናመሰግናለን። ቃልዎት ያሰማልን። አሜን። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። ማስተላለፍ የምፈልገው ነገር አለ። አሁን ልጆች መቅረብ አለባቸው፣ ሰንበት ትምህርት ቤት መማር አለባቸው። በተረፋቸው ሰዓት ሰንበት ትምህርት ቤት ሄደው መማር አለባቸው እና ቤተክርስቲያን ሄደው መዘመር እና መጎብኘት አለባቸው። ጥሩ መልእክት እናስተላልፍሽው። ተመልካቾችን ይህን መልእክት ሰምተው እንደሚተገብሩ ተስፋ እናደርጋለን። ለነበረን ቆይታ ያመሰግንኩሽ። ጥሩ ጊዜ እመኝልሻለሁ። እናመሰግናለን። አመሰግናለሁ። እሺ ተመልካቾቻችን ከእንግዳይ ጋር ያበረኝ ቆይታ ይመስል ነበር። ከእንግዳይ ብዙ ቁም ነገራት እንዳገኛችሁበት ተስፋ አደርጋለሁ። እንግዳይን ከወዲሁ ሰናበታታለሁ። እኔ ደግሞ እስከ መራጉ ፍጻሜ ድረስ አብሬያችሁ ቆያለሁ። እሺ ተመልካቾቻችን ከዝግጅቱ ተመልሰናል። አሜን ዘር እንግዳ እንዴት ነበር? እንግዳዬ በጣም ጥሩ መልእክት የምታስተላልፍ በጣም ጎበዝ፣ ለኛም ለህፃናት ለኛም ለወላጆችም ጥሩ መልእክቶችን የምታስተላልፍ እንግዳ ነበረች። መልካም። እናንተም ከዝግጅቶቻችን ብዙ ቁም ነገርና እውቀት እንዳገኛችሁበት ተስፋ እናደርጋለን። አሜን ዘር ላንተም ለእንግዳህም ቃልዎትን ያሰማልን። አሜን። በመላ ለምትገኙ እግዚአብሔር ልጆች
ለዛሬ ጥር 24 2018 ዓ.ም የነበረ የቅዱስ ቂርቆስ መርሃ ግብር የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ አብረናችሁ ቆየነው እነርሲ ማዳኔልና አቤኔዘር እሸዋስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ነነዌ።